በየቀኑ ልጅ ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታረግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣህበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሎኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን፣ እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብለሃል። እነሱ በሐሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መተንላችኋል። እንዴት ናችሁ? ያው ነፃ ከወጣን በኋላ ዛሬ ሁለተኛ ወይ ሶስተኛ ቪዲዮ ቢሆን ነው። ያው ረጅም ጊዜ ማለት ይቻላል። በነገራችን 3 ቀን ለኔ በጣም ከባድ ነበረ አይደል? አመታት ነው 3 አመት ነው የሆነብኝ። ምክንያቱም ብዙ የለመድኩት ነገር አለ ውጪ ላይ ምናምንና ብዙ በቃ የለመድናቸው ነገሮች ስላሉ ረበስ ማለት እየተበቀለው ነው። አሁን በቃ የለውም። በቃ ዝም ብዬ እዞራለሁ ምናምን በየምግብ ቤቱ ሄዳለሁ። ቢረበኝም ባይረበኝም በየቦታው እየሄድኩ እበላለሁና ዋናው ነገር ዛሬ ምንድነው ዋናው ሀሳብ የመጣንበት ሰሞኑን የገባሁባቸው ነገሮች ምናምን በጣም አሳዝነውኛል፣ አስከፍተውኛል። ምንም ባልተጣራ ሁኔታ ላይ ምንም እርግጠኛ ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙም ለእስር ተዳርጎ ነበር። ያው በልጇ ምክንያት ነው እንጂ እሷም ትታሰር ነበር አይደለ? አዎ። አንቺም ለእስር ነበር ተዳረጊው እና ይሄ ሁሉ ነገር ነፃ እንዲወጣ ለምነን ነበር። እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልዋልንበት ነው ዋላችሁ የተባልነው እና ያኛውን ዋላችሁ የተባልንባቸውን ነገሮች ልጅቷ ስትገኝ ሄርሜላ ስትገኝ እንግዲህ ይፋ አድርገው ማንም ምንም እንዳላረጋት ማናችንም ደግሞ በዚህ ጉዳይ ላይ እጃችን እንደሌለበት እና ደግሞ የጠፋችበት ምክንያት ደግሞ እንግዲህ ለአባትየው አስደሰተኝ እኔ አላስደሰተኝም ብሏል እኮ ስራው ደንግጧል ማለት ቪዲዮ ላይ ካየሽ ሊሮጥም ትንሽ ነበር የቀረው። እኔ እንደዛ ደንግጦ አይቻል አቅም ማብራም አለ ተንተባተበውላልና በዚህ ጊዜ ባሁን ደስ ይለኝ ነበር፣ ግን መጣ ብሎ የፈጠነ ላሽ አቤል መጣው። በቃ ትንሽ ጠብቀኛል መኪናው ትንሽ ልረጋጋልና እኔ ልደንግጥ ቀድሞ ነበር መጥቶ መደቆስ ትላለች። ያቲ እኮ ሰርፕራይዝ መርዶ የተነገረው ይመስል ጥላኔ ራቆኩ ሽክክ ብሎ የሆነች ኪሎ ከላይ ላይ ግፍፍ ሲል ታይቶኛል። ዝም ብሎ 20 ኪሎ ብድግ ነው ከላይ ላይ እና ትንሽ ተደናግጦ ነበር። አንቺ ግን ተሰማሽ? ኖርማል ነው እንዴ? ምን ቸገረኝ እኔ አይደለም ወልዶ እኔ አላወለድኩም። ምን ቸገረኝ አለ ነገር ሩታ ታመጥ ምን አገባት ራሷ መጣ የምትወልድ ሰውኝ። እኔ አሁን ምንድነው ሀሳባችን እንትን ነው ትምህርት ቤት ሊያቋቁም ወስኗል እንደሰማሁት። አይ ቲንክ ይሄን መረጃ ከሰማሽ የራሱ ልጆች ብቻ የሚማሩበት ትምህርት ቤት ያላመናቸውም ወደፊትም ደግሞ የምንሰማቸው ብዙ እርግዝናዎች ይኖራሉ። የኢትዮጵያን ሕዝብ ቁጥር ለማብዛት ደከመኝ ሰለቸኝ ሳይል አብርሃም ታትሮ ብዙዎቻችን ብዙ ነገር ላይ እናሳልፋለን ምሽቱን። አንዳንዶቻችን ላይቭ ላይ እናመሻለን፣ ላይቭ ላይ እናድራለን። አንዳንዶቻችን ደግሞ ሌሎች ስራዎች ላይ እናድራለንና አብርሃም ደግሞ ጠንክሮ በመስራት የኢትዮጵያ እንዳሻብዛው የተባለ ነው መስለው እንደ ስሙ ነው እንግዲህ የኢትዮጵያን ሕዝብ ቁጥር ለማብዛት እየጣረ ያለ በእርግጠኝነት ከትንሽ ጊዜ በኋላ ተሸላሚ የሚሆን ልክ አርሶ አደር እንደሚሸለመው እንግዲህ አብርሃምንም ትክክለኛ አርብቶ አደር ልክ ነሽ። በቃ እያረባልን በልጅ ላይ ልጅ እየጨመረ ያለ ልጅ ነውና ያው ሁሉም ሰው በየዘርፉ ነው አትሌቶቻችን ወርቅ እንደሚያመጡ ለሀገራችን እንደሚያበረክቱ ምናምን እሱም እንግዲህ ያው ልጆች እያበረከተ ይገኛል። ህዝብ ታታኪ ትውልድን በማፍራት ኃላፊነትን እየተወጣ ነው ይወራል። የኔ ጸሎት ልጆቹ እንኳን ቢያንስ በአባታቸው ባይወጡ ያለ በለዛ ማለት ነው ሙሉ ኢትዮጵያን የአብርሃም ዘር ነው የሚሞላው። እና እኔ የመጀመሪያው ቅዴ አሁን ላይ ፍቅረኛ ቢዝ ወይ ደግሞ ሚስት
ለማግባት እቅድ ቢኖረኝ ከሀገር ውጪ ነው ማደርጋት። ምክንያቱም የኔ ልጅ ላትይዝ ትችላለች። ምክንያቱም በተአምር እንዲጠይቀኝ የማላረገው ሰው ቢኖር አብርሃም ነው። ሳገባም እንዲመጣ ፈልግ ጫጉላ ላይም እንዲገኝ እና በጣም ይበላብኛል። እኔ አላምነውም። ልክ አሁን ለምሳሌ ልጆች የማይደርሱበት ቦታ መድኃኒቶች ይቀመጡ እንደሚባለው ሁሉ አብርሃም የማይደርስበት ቦታዎች ላይ ሴቶች እንዳይገኙ፣ በጭራሽ ሴቶች እንዳትገኙ። እኔ በጣም እውነት በጣም ነበረ በቃ የደነገጥኩት። ድንጋጤውን ሳይ ነው የደነገጥኩት እና ደግሞ የእሷም ድንጋጤ ምናምን አስደንግጦኛል። ምክንያቱም አልጠበቀችውም። ልጁን ስቀርበው እንደዚህ አልመሰላትም። ቶሎ ቅልብ እንደሚያስደርጋት አላወቀችም እና ረጅም ጊዜዎችን ኢንጆይ በማድረግ እሷ ከሀገር ወጥተን ኢንጆይ እናደርጋለን ምናምን ነበር እቅዷ። ያው ግን አሁን ከዚህ በኋላ ከትንሽ ጊዜ በኋላ በእርግዝና ምክንያት አትንቀሳቀስም። ስትወልድ ደግሞ አስቡት፣ ስትወልድ ደግሞ ድጋሚ አራስ ቤት ምናምን ከዚህ በኋላ ነው ምናልባት ከሀገር ወጥተው ሊዝናኑ ምናምን የሚችሉት እና እነዚህ ነገሮች አስደንግጠዋታል። እና ግን ይበል የሚያሰኝ ነው። አብርሃም በርታ፣ ጠንክር፣ ከዚህ በላይ ብዙ ዘር ይብዛ። ነገ ላይ ልክ እንደ አርሰናል እንደ ማንቸስተር ቲም የሚሆኑ ወንዶች በዚህ ጋር የሴት ደግሞ ተጫዋቾች በዛ ጋር 12 እንደምደረግ እናደርጋለን። ከዚህ መሀል ግን የኔ ልጅ አይገባም። ይቅርታ አድርጉልኝ። አዎ እናስገባው። እኔ ነኝ እናቱም አባቱም እና በጨዋታ ገደልከኝ። ይሄን አስረሳኸኝ። እሺ ይቅርታ፣ በጣም ኢንጆይ እንድታደርጉ ስለፈለኩኝ ነው። ዋናው ደግሞ ይኸው እጄ ላይ ያለ ወረቀት አለ። ዋናው ሀሳብ ደግሞ ምንድነው? ብዙዎቻችሁ ኮሜንት ላይ ያደረጋችሁ ነበረ። ብዙ ሰዎችም ደግሞ ተሰምታችኋል። ምክንያቱም እውነታው ሲወጣ ለምን ዝም ትላላችሁ? ምክንያቱም አንድ ስማችሁን በማጥፋት ስማችሁን አጥፍቶባችኋል። ሁለት ደግሞ እኛ ገብተን 3 ቀን ቤተሰቦቻችን እንዲንገላቱ እኛም እንድንንገላታ አድርጎናል እና ይሄን ነገር በዝምታ ማለፍ እኔ አልፈለኩም። በዝምታ አልፈውም አይገባኝም። ምክንያቱም ይሄን ነገር በዝምታ ማለፍ ማንም ሰው ቢሆን የማያደርገው ነገር ነው። ስለዚህ በዝምታ የምናልፈው ነገር ስላልሆነ ጉዳዩን ወደ ሕግ ወስጄ እንግዲህ ስም በማጥፋትና በተሳሳተ መረጃ በመስጠት በማለት በድጋሚ ከሳሽን ከስራለሁ። ነገራችን ላይ ያው እኔና ይፋ ይሄንን ነገር እንተው ምናምን ብለን ነበር ያሰብነው። ዳኒ ግን በቃ ከነገሮች በኋላ ትናንትና በተለይ ያደረገውን ነገር ሳይ ይቅርታ ምናምን አጠያቆን ሳይ አልተመቸውም እና በድጋሚ ክሱን አንስቶታል። እኔም ልቃወመው አልፈልግም። ምክንያቱም ያሳለፈውን ነገር እሱ ነው የሚያውቀው። ያለ ስም ነው ስም የተሰጠን። ኢቭን እኛ ብቻ ሳንሆን እነ ፈረንጁ፣ እነ ቢኒ፣ እነ ካሌብ፣ እነ ዩ ብቻ ብዙዎቻችን እሱም መጥቷል። ብቻ ብዙዎቻችን የማይሆን ስም ነው የተሰጠን። አንበሳው መጥቷል። ፍሬው ያማረ ዘር እንዲበዛለት አብርሽ ደስ ይለዋል። ልጆች ሲወለዱለት አይ ቲንክ መንታ ነው መሰለኝ። ደግሞ ለዛ ነው ቆሌ ተገፈረ በቀደም በቃ ተውክ እንቅልፍ አተኛ። አንዳንዴ እረፍት አድርገው ለራስ ተኛ አብርሃም። አንዳንዴ እባክህ እንዴ አይኖ በጣም አፕሪሼት እናደርጋለን። ለህዝብ ቁጥራችን መብዛት እያደረክ ያለው አስተዋጽኦ እናመሰግናለን። በጣም ደከመኝ ሰለቸኝ ሳትል 24 ሰዓት ሙሉ እየታጠርክ እንግዲህ ልጆች እያበዛ ትገኛለህ። እንኳን ደስ አለህ። በዚህ አጋጣሚ ግን ደስ ያለህ አይመስልም። አተ እንዳየው ወይ እንደሰሙት ብዙ እቅድ ነው ያለ፣ ብዙ ልጆች የመውለድ እቅድ አለህና እንኳን ደስ አለህ። በዚህ አጋጣሚ እንኳን ታረጋችሁ ለምን ነበር? ይቅርታ ስራ ድጋሚ ሌላ ታስረግዝ ነው። ኧረ ጉዳችን ስራ ብሎ እየሄደ እያስረገዘ ነው የሚመጣው። አሁንም ደግሞ ሌላ ማን ትሆን ታረኛ? እሺ ለመጀመሪያ አሁን ያሉት ይደጉና ከዛ ደግሞ ብትሰራ ይሻልም ማለት ያንተ ስራ ምን እንደሆነ ህዝቡም እኛም አሁን አይተናል። ምን ላይ እየለፋ ምን ላይ እየደከምክ እንደሆነ ውጤትን እያየን ነው። አሁንም በርታ፣ መቅኔዎችን ጠብቃቸው። ዛሬ ፈለግነ ተመገብ ለመቅኔ እንደ መንታን የተባለው ነገር እውነት ነው። እሺ ወደ ጉዳይ መግባት ትችላለህ። ወደ ጉዳይ ማውራት ሰልችቶኛልና ረጅም በህግ ጉዳይ ፈልጌ ያለው ስለከኝ ነው የመጣሁት። እሱ ረጅም
በእጅ መስራት ነው የሚወደው። እሺ ዋነኛው ነገር ምን መሰለ፣ ከደስታው ባለፈ ደግሞ ምንድነው እኔ የዛኔ ባልሆነ ራስ ባጠፋው ጥፋት ራስ ልጅቷን አስረግዘ ጉድ ባረካት ጉዳይ ላይ እኔ ተከስሽበት ሩታ እንዲሁም ኤፍሬም ተከሰነበት እኔና ኤፍሬም እስር ቤት ከተን ነበር። ይሄ የሚዘነጋ ነገር አይደለም። በዘነጋው ማችንም ኦዲየንሱን ሊዘነጋው አይችልም። ገባህ አይደለ? እና ምንድነው ይሄን ያህል ጊዜኛ መስዋዕትነት እንድንከፍል የሁሉ ነገሮች በላያችን ላይ ቻሌንጆች እንዲያልፉ አድርገሃል። ምክንያቱም እዛ ገብተን ብዙ ነገሮች ተንከራተናል ምናምን ነገር ያንን ነገር እኔ በዝምታ አላልፈው አልፈልግም። ተረዳኝ። በዝምታ አላልፈው አልፈልግም። ፕላስ ደግሞ የህዝቡንም ቁጥር ደግሞ ከመቀነስ አንፃር ምን አሰብኩኝ፣ እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ። ሁሌ እየሰራ በየቀኑ ልጅ ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣህበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሎኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን፣ እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብለሃል። እነሱ በሐሰት ምስክርነት ያ ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ገባ? እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለ ከቁንጫ ከበረሮ ምናምን አስረግዘህ ትወጣ እንደሆነ ያለ ምክንያቱም ያው ስራ ማስረገዝ ስለሆነ እሺ ያው ስራ ማስረገዝ ነው ብዬ ነው እዛ ገብተህ በጥሩ ጓደኝነትም ሪሌሽንሽፕም ትፈጥራለህ። ምናልባት ደግሞ እዛ ደግሞ ያላየሃት ዕጣ ክፍለ ትኖራለች ቁንጫ ምናምን እና ገብተህ እንድታይ እፈልጋለሁኝ። ዋናው ነገር ምንድነው ተከሰሃል። ከነገ ጀምሮ እንግዲህ ያው የሚሰጡን ቀን አላውቅም። ምናልባት ግን ለአንተ 3 ወር ቢያደርጉልህ አሁን ላይ እኔም ብዙ ማስረጃ አለን። በነገራችሁ ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉ። የምንም 3 ወር የለም። ያ አይ 3 ወር ያልኩት እዛ እሱ የሚገባበት 3 ወር ምናምን ቢያቆዩ ምን መሰለህ፣ እኔ አሁን ቅጣት ማክበጃ አቅርቡ ይባላል አይደለ? ለአንተ ቅጣት ማክበጃ አንድ እረፍት እንድታረግ፣ ምክንያቱም የህዝብ ቁጥር እጥፍ እንዲጨምር እያደረክ ያለው አንድ አንተ ነህና እሱ እንዲሆን ያደርጋለሁ። ኢኮኖሚም እያቃወስክ ስለሆነ ዋነኛው ነገር ግን ከቀልዱ ደግሞ መለስ ስል እኔ ለከፈልኳቸው ኤፍሬም ለከፈላቸው ነገሮች ሩታም ለደረሰባት ለእያንዳንዱ ነገር ዋጋ መክፈል አለበት። አብርሃም ገባ? እኛ እዛ ያሳለፍነውን ስቃይ ምናምን ነገር እዚህ ጋር መጥቻ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድታይ እፈልጋለሁ። ለዛ ነው የከሰስኩ። የክሱን ወረቀት ተቀብለኸኛል፣ አመሰግናለሁ። ነገ ስንገናኝ ፍርድህን ትቀበላለህ። ሀሳብ ካለ መቀጠልሽ። ከአንተ ጋር ሀሳብ የለኝም፣ ግን ከሩታ ጋር ሀሳብ አለኝ። ትናንትና ሁሉንም ነገር በወንድሞቼ ፊት ጨርሰን ነበር። ዛሬ ላይ ይሄን ወረቀት ይዞ መምጣት ለምን አስፈለገ? በነገር ላይ መክሰስ የሚችለው ወይም ደግሞ ክሱ ማንሳት የሚችለው እኔ ብቻ አይደለሁም። ወንድምህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ሰው መብት አላቸው። ከወንድሜ ጋር ያለኝን ነገር በተጨማሪ ዛሬም ተነጋግረን ፈተናል። እነሱ ከወንድም ጋር ያለውን ነገር መፍታት ትችላለህ፣ ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር አውርተን ፈታን ነው። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም ወረቀት ይዛችሁ ስትመጡ በማያገባው ነገር ትናንትና ይቅርታ ጠይቄሽ ነገሮች ይሄ ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። አንተ እንደምታረጉ ምናምን ማረጋግጡን ሳይሆን ገና ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸም ማለት ነው? የሚያሳልፈውን ነገር የሚያውቀው እሱ ነው። አንተ ምክንያት በሐሰት መስከረህበት የሐሰት ምስክር ሰብስበህ ከነ ጓደኞች ያላጠፋውን ነገር አጥፍቷል ወይም ደግሞ ሲያወሩ ሰምተናል ብለው ያላዩትን ነገር ቅብጥርጥር አድርገው ሲያወሩ ነበርክ። ይሄንን ነገር ደግሞ ልቃወመው አልችልም። ገባ? ምክንያቱም የደረሰበትን ያውቃል። እዛች ጋር ስሙ ምን ያህል እንደጠፋ ያውቃል። በነገር ላይ ተነስተው እነ ፈረንጁም እነ ቢኒም ስላልከሰሱ ነው እንጂ የእነሱንም ስም እያነሳችሁ ነበር። እስር ቤት ውስጥ ጓደኞቿ ናቸው፣ ተባባሪዎቿ ናቸው። ነገር ግን በሰዓቱ የተገናኙት ከዳኒ ከይፋ ምናምን ከሩታ ጋር ነበረ። ነገር ግን እነሱም አገዛዋቸዋል ብለው ያልዋሉትንም ሰዎች ስማቸውን እያነሳችሁ ነበረ። እነሱ መብት ሊኖራቸው ይችላል። ስማችንን አጥፍተናል ብለው ነገ ሊከሷችሁ ይችላሉ። በዚህ አትደናገጡ ወይም ደግሞ አትጠራጠሩ። ገባ? መብት አላቸው።
ምክንያቱም በሐሰት ነው ስማቸውን ያሰፈራችሁት። ስማቸውን አላነሳንም እንኳን ብትሉ ስማቸው ተቀምጧል እዛ መዝገብ ላይ። ገለጥ ማድረግ ነው የሚጠበቅባቸው ፖሊሶች፣ የህግ አካላቶች። ለምን ይሄን ነገር ታረጋለህ ብዬ ልለው አልችልም። ዳኒ የተጎዳውን የጠፋውን ስም የደረሰበትን ነገር በምን አይነት መንገድ በሰው ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን የእውነት አምላክ እውነቱን ፍልቅቅ አድርጎ አውጥቶ እኛን ነፃ አድርጎናል። ስለዚህ እኔ ለምን ይሄንን አደረግክ አልለውም። መብቱ ነው፣ እንደፈለገ ማድረግ ይችላል። እኔን አታካተኝ እዚህ ውስጥ። ትናንትናም ቢሆን እንዴት እየሆንክ እንደነበረ ግልጽ ነው። እንዴት እያደረገ እንደነበረ ግልጽ ነው እኮ። ትናንትና የፈተን ስለመሰለኝ ነው ዛሬ ይሄንን ነገር መርገም አይጠበቅብንም ያልኩሽ የነበረው ማለት ነው። ከኔ ጋር እኔ አይደለም የደገምኩት፣ ዳኒ አልተመቸውም እያለ እኔ ደግሞ አይደብረኝም እሱ በሚያደርገው ነገር። ምክንያቱም የተጎዳው ያለፈበት በማይሆን ነገር ስም የተሰጠውን ነገር ስላየሁኝ በሀሳቡ ምንም ቢሆን አልቃወመውም። ስለዚህ አንቺም ተባብረሻል ማለት ነው። እንደውም እደግፈዋለሁ እኮ እዚህ ሀሳብ ላይ ተባብረሻል ማለት ነው። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ በግልጽ አማርኛ። ምናልባት የኤፍሬም ጋር ያተስማማችሁበትን ነገር አላውቅም፣ ግን እኔም አላገኘሁትም። ከዛ በኋላ ነው በእርግጠኝነት በሆነ ምክንያቶች ሊሆን ይችላል እንጂ የተስማማው ያደረጋችሁ ነገሮች በቀላሉ የሚታለፉ ወይ ደግሞ ዝም ብለን የምናልፋቸው ጉዳዮች አይደሉም። ገባ? እኛ ላይ ያደረጋችሁት ነገር የዛኔ የከፈልኩትን መስዋዕትነት እንዲህ እንደቀል የማልፍ አይነት ልጅ አይደለሁም። ገባ? እኔን ከመሬት ተነስተን የከሰስከኝ እኔ ግን ሪዝን ኖሮኝ አሳማኝ ምክንያት ኖሮኝ ነው አንተን የምከስ። ገባ? ለከፈልኳቸው ነገሮች ዋጋ ትከፍልበታለህ። እዛ ስገባም ደግሞ ጸባይ ታርሙ ትወጣለህ። እንደውም ጥሩ ነው። የሆነ አንዳንድ ማስተካከል ያለብን ነገሮች አስተካክለህ ትወጣለህ። ማስተዋል ተጀምሯል። ሲቀጥል ደግሞ ይኸውልህ አንተ ምንም በማታውቀው ነገር ምንም ባላየው ነገር ጓደኞች ላይ ወንድምህ ላይ እስከ መጨከን ያደረሰ ምን መረጃ ሳታገኝ ወንድምህን እንጂ ወይኔ ቤት እስከ መወርወር የደረስክ ሰውዬ ዛሬኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርግ። ገባ? ያደረከውን ነው የምትቀበለው፣ የዘራህን ነው የምታጭደው። ሰው ኖርማል ነው። ተላመደው፣ ቀለል አድርገው። ይሄ ከባድ አይደለም። በነገራችን እኛ እንደሆነ ነው የምትሆነው። እኔ ሞጥቻው በቃ ተስተካክያለሁ ምናምን ነገር አይደለም። አንተም ሄደህ ታርመህ መስተካከል ምናምን ብቻ ሳይሆን ዳኒሻ፣ ምናልባት አንተ በቀናት ነው እንትን የሚለው፣ አንተ ደግሞ ሞር በደንብ እንድትታረም ምናልባት የአመታትን ልዩነት ሊኖር ይችላል። ልዩነታችሁ እዛ ጋር ነው። ምናልባት ወራት ስትገባ ታድባለህ ምናምን ነገር ትንሽም ደግሞ እንዳልኩ ቅድም የህዝብ ቁጥሩ ይቀንሳል ከመታበዛው በየጊዜው ከመታበዛው ትንሽ ደግሞ ቁጥሩ ቀለል ለማድረግ የሚያህል ነው። አንደኛ፣ ሁለተኛ አንድ አመት ምናምን ቢሆን ነው ከዛ አይበልጥም። ኧረ ችግር የለውም። አንድ አመት አትፈራለህ እንደ መታሰር ኖርማል እኮ ነው። ጀስት እኛ እንደገባ ነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይፍ ማሳለፍ መውጣት ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። እሺ አይፈቅድም ዳኒ። ኧረ እባክሽ እሺ። ብርድ ልብስ አይቻልም። እሱ የሚገባበት ነው። አንተ የምትገባበት ሜቢ ላይ ይፈቀድልህ ይችላል። ግን የሚፈቀድ ከሆነ ፍራሽ ምናምን እናዘጋጃለን። በቀን ደግሞ አሁን ትበላ የነበሩትን ምግቦች በተቃራኒ ይዘን እንመጣለን። ሰላጣ፣ ቆስጣ ምናምን ነው መብላት ያለበት። አዎ ማለት እኔ እንዴት ነው ግን ሞራላችሁ? እግዚአብሔርን አልጨረስንም። የቀረን ነገር እሺ። ቀጣይ ደግሞ ሌሎች ማናቸው ያረገዙ ሴቶች ሊስት ነን ያሸው ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽና ገዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ ደርሽ። አበዛችሁ እኮ ቁጥራችሁ ጋይስ። በእውነት ነው የምላችሁ፣ በጣም ነው ደስ ያለኝ። ምክንያቱም እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶም እንደሚሆን በነገራችሁ ላይ ምንድነው ኤክስፔክት የሚያደርጉ በጣም እንድንራራለት ምናምን ይቅለሰለሳል። የምር እነሱ እኮ ማለት ይሄ ሰው ማገት ምናምን በሚል በማይሆን ሀሳብ ነው የከሰሱንም እንዲታሰሩ የሚያደርጉት። የተመሰካከሩት በሐሰት እየተመሰካከሩ ምናምን እና ያ ነገር እኛን አመታት 15 አመት ምናምን ከዛ በላይ ሊፈጅ ይችላል። ዳኒሻ በነገር ላይ ሰው ማገትና ሰው ባትገኝ ምናምን ቀላል አይደለም እና በማይሆን ሀሳብ እኛን ለማሳሰር አንድ ሁለት ብለው ምንም ያራሩ ሰዎች ዛሬ ላይ እንድንራራላቸው ምናምን ይቅለሰደሳሉ። ከዛስ ደግሞ የኛ ነገር በውስጥ እናወራዋለን። የኛ ነገር ሲሆን ደግሞ በውጭ እንዲ ካሜራ ተይዞ ምናምን እንዲወራ ይፈልጋሉ። የነሱ ነገር ሲሆን ግን በውስጥ እንጨርሳለን ይላሉ። የለም በውስጥ እዚቹ ፊት ለፊት ደግሞ እንቅስቃሴ ለእርጉዝ ሴት ደግሞ እንቅስቃሴ አሪፍ ስለሆነ እሷም እየተመላለሰች ስትጠይቀው ገባችሁ። ለእርግዝናው አሪፍ ይሆንላታል። ሄድ እያለች ስትጠይቀው እርግዝናው አሪፍ ነው፣ ለእርግዝናም ቆንጆ ስለሆነ እንቅስቃሴው አሪፍ ነው። እሱም ደግሞ ገብቶ ያሉትን ነገሮች አይቶ ሳክኖ ይወጣል። ትንሽ
ትንሽ መረጋጋት አለበት። ይሄ መስከር አለበት እንጂ በዚሁ ከቀጠለ አዳሜ ትራቭሉን ላይ ያደርጋል። ከዛ ዱባይ ላይ ያስረግጣል። ቀጣይ ይወጣላችኋል። ራሳችሁ እንደዛ አይነት ሰው እኔ በእርግጠኝነት ነገ ከነገ ወዲያ ወደ ቪዲዮ ጠብቃ ዱባይ ላይ ሪባርገሻለሁ ማዘከሩ ከሳውዲ ከምን እንሰማለን? ኮቪድ በሉት ምንድነው የምትወደው ነገር ሲባል ትራቭል ማድረግ ብለዋልና እባካችሁ በየሀገሩ ያላችሁ ሴቶች ራሳችሁ ጠብቁ። ግን ትራቭል ማድረግ ከፈለገ በየሀገሩ እየመጣ እንግዲህ አንዳንድ ልጅ ፈልጓል ማለት ነው አይደል? አዎ እንግዲህ ሴቶች እንደነገርናችሁ ራሳችሁን ለመጠበቅ ሞክሩ። እንደወረሽን ቁጠሩት። አንዴ ከዛ አይለቅም። እኔ ደግሞ ኳስ አሁን መለየት ነው የሚከብደው። ልጆቹ ደግሞ ሲወለዱ ቁርጥ ራሱን ነው የሚመስሉት። አስቡት ተግባራቸው ብቻ እንደሱ እንዳይሆን እንጂ ቁርጥ ራሱን ነው የሚመስሉት ልጆቹ ደግሞ ሲወለዱና እግዚአብሔር ይመስገን። ግን ዳንሻለሁ ለኔን እየመሰለ ነው። የሆነ ፎቶ ምስክር አቀርባለሁ ከፈለጋችሁ። ወደ አንቺ ከመጣ ጥሩ ነው። እኔን እየመሰለ ተመስገን። ወደዛ ካልመጣ አይቀላቀልም። ወደዛ አይቀላቀልም። ወደዛ እንዳይቀላቀል ያነዛውን ቲም ነው የሚሆኑት። በእርግጠኝነት ተከፋፍለው ሁለት ጨዋታ ትልቅ እንደ አርሴናል እና ማንቸስተር ትልቅ ጨዋታ ምን ይመስላል? ልጆቹ ራሱ ለሁለት ተከፋፍለው ግን እፈራለሁ እኔ የምር የኛው አሸንፋል ያኛው ቲም ያሸንፋል እያሉ እንዳባላቸው እርስ በርስ አይ ያው ይመችው። አይ ያለ መተኛ ጥቅሙን አይቻለሁኝ እኔ ብዙ ሰዓት ላይ ነው የማጠፋው። ከዚህ በኋላ አላጠፋም። ምንም ይዘር በማብዛት ላይ ነው የማጠፋው። በበተን ነው ዘራሽን እንትንም ነው ለካ ቶሎ ቶሎ ሲቀየር ጥሩ ነው እና ሁላችሁም እንግዲህ ክሱን ከፍቼዋለሁ። ምክንያቱም እኔ አልፋተውም እስከ መጨረሻው መሄድ እስካለብኝ ድረስ እሄዳለሁ። ምክንያቱም እኔ የከፈልኩትን እኔ ያዩዋትን ስቃይ ገብቶ ማየት አለበት። እኔ ጨካኝ አይደለም። ምግብ ምናምን ይዤ እጠይቀዋለሁ። ምግብ ምናምን ይዘው ይጠይቃል። አታስብ። ግን ደግሞ ብዙ የተናደዱ ሰዎች ራሱ ነበሩ። ክሱን እኛ ስናነሳው እኔ በመጀመሪያ ቀን ሄጄ ክሱን አንስቻለሁ ብዬ ለፈረንጁና ለቢኒ ስነግራቸው እነ ቢኒም እንዴት እንደተቃጠሉ ኦዲየንሶቻችንን በጣም የተናደዱ ሰዎች አሉ። እንግዲህ ዳኒ ብድር መመለስ አለብኝ ብሎ መማርም አለበት ብሎ የራሱን መንገድ ጀምሯል። በየትኛውም መንገድ እተባበረዋለሁ። እውነት አለች እኛ ጋር። ምክንያቱም እኔ ምንም ከመሬት ተነስቼ አይደለም። ምክንያቱም ባልሆነ ነገር ላይ ለነገም ለላይፉ መማሪያ ነው የሚሆነው። የሰው ልጅ ዝም ብሎ ሰው ላይ መክሰሰቡን እንትን ሆነ ማለት አግባብ አይደለም። ጣት መቀሰር ልክ አይደለም። እንዲህ ባላችሁ ቁጥር አራቱ ወይ አምስቱ ወደ እንደዚህ ወደ እናንተ ነው። ገባችሁ? አዙሮ ነው ጥልፍ አድርጎ የሚጥላችሁ። ለማንኛውም ያጠመዱት ወደ ራሳቸው መታል ተቀበሉት። ከሰራል እንግዲህ ጋይስ፣ በዚሁ አጋጣሚ ራሳችሁን ጠብቁ ሴቶች። ቻው።